እንኳን አደረሰን እንኳን አደረሰን እንኳን አደረሰን።
ወይኔ ጉዴ! እነሱ የሄዱት ሌላ፣ እኔ ሄድኩበት ሌላ። ወይኔ ጉዴ! ረፈደብኝ። ወይኔ ጉዴ! ሁላችሁ መጣ የት ሄዳችሁ? እኔና ገበያ ነበር እኔ ለተመልካች ብዬ ነው አይደለም። ዝማ የት ገበያ ነው ሄዳችሁት? እኔ እኮ ሌላ ቦታ ነው። የት ነው የገዛው? አንተ የት ነው የገዛው? እንዴ ዞርኩት። አንተ ጉርድ ሾላ ነው አይደል? እኛ ሙሉ ጋር ነው። ሾላ ነበር ሾላ። እኛ ሾላ ገበያ ነበር። እሺ ማን የቀረው? ዳጊ የማን ለባለቤቱ ዳጊ ለፋሲካ ነው ወይስ ለዳግማ ትንሣኤ ነው? አረ ለፋሲካ ነበር። ለማን ነው? ለደግማቸው ልደክም ነው እንዴ? ለባለቤቱ አግኝቶታል። አልሸረፈችም። እኛ ፕሮግራሙን መጀመሩ ከከበደን አንድ ዶሮ ጎሎ ነው ይዘው መጣ። ዋናው ዶሮ ጎሎ ዋናው ይዘው መጣ። ዋናውን ይዘው መጣ። ይከብዳል። እንኳን ሁላችሁም ስታሩ ቀድሞ የገባው ዶሮም እንዲሁም እንቁላሉ ዘግይቶ የገባውም ዶሮም እንቁላሉ ሁሉ ተሟልቷል። አሁን የሚቀረን እንኳን ለብርሃነ ትንሣኤ ዋዜማ በሰላም አደረሳችሁ ማለት ነው። እንኳን አብሮ አደረሰን። እንግዲህ እኛም የበዓል ዋዜማን ከውጭ ነው የጀመርነው። ከመገበያየት ጉድ እያልን ነበር። የዶሮውን ዋጋውን፣ ሽታውንም ሁሉንም ነገር አይተነው ነው የመጣነው። ይዘነው ነው የመጣነው። ይዘነው ነው እንጂ ይዘነው ነው የመጣነው። ዛሬ ሰብሊ ግን ገበያ የምትጀምስ አለባበሱ እኔ በቃ ሱፐርማርኬት ለምቼ እሺ ነጭ ለምሽባችሁ ደግሞ ቢሽ ዳር ነው እንዳለሽ ሾላ ገበያ እኮ ነው ያለሽ። በዚህ ዶሮ ሹው ሲልብኝ፣ በዚህ ዱቄት፣ በዚህ ከሰል ብዙ ነገር ተነጋግረን ከዶሮ ሻጯ ጋር በከለር ስትጣሉ ነበር። ገብስማ ነው የምንፈልገው። እኔ ያው ዶሮ እውነትሽን ነው። እኔ እናቴም እንዳስተማረች ገብሳማ ሆና ዶሮ የኢትዮጵያ ዶሮ ማለት ነው የሆነች አለች። አሰማሻለች ማለት ነው። አምጣለሽ በእውነት አምጫ። እኔ ያው ያውቃል ኢትዮጵያ ሕዝብ ዶሮ ሲመርጥ ገለባብጠው ነውና እቺ ከለር በቃ ራሷ እቺ ከለር ካልሆነች በቃ ወይ ዶሮዬ እና ለቀሻት እና ከለር በጣም እየመረጥኩ ነበርና ከእሷ ጋር ስንነጋገር ምን አይነት ያው ነው እሷ አልፈልግ ያቺ ደግሞ አይኔ ነው ያየሁት ግን ራሷ ገብሳማ የምትመስል ገብስማ ስትያት እኮ ከአብርሃም ፀጉር ላይ ወስጃለች። ግን ገብሳማ የሚባለው ነጭና ጥቁር ነው አይደል? አይደለም ገብሳማ አይደለም። አቺ እኮ ገብሳማ አይደለም። እንደየሱ ገብሳማ አይደለም። እንደነሱ እኔ ቆቅማ ነኝ። ግን ያው ቻችኛዋ ከለር ነው። ነጭ ስትመርጥ አይቻል ነጭና ጥቁር። ግን እናቶች ብቻ ሳይሆኑ አባቶችም በግ ሊገዙ ሲሄዱ እንደዚሁ ቀለም ላይ ይጣላሉ። ይሄንን ቀለም ነው የምፈልገው፣ ይሄንን ነው የምፈልገው፣ ጥቁር አልፈልግም። ትልቁ ነገር ያው እኛ በዋዜማው ዞር ብለናል። ሳውንድትራክ አለ እንዳለ ገዛናቸው። ዛሬ ሳውንድትራክ እንደ ልብ ነው። ማጀቢያ ዛሬ በጣም ለሰው የተለያየ ስሜት የሚሰጠው ነገር በዓል ደስ የሚለው ሰው አለ፣ ዋዜማ ደስ የሚለው ሰው አለ። ከዛ ውጭ ደግሞ ከበዓል ቀጥሎ ያለው ማግስቱም ደስ የሚለው ሰው አለ። እኔ ዋዜማ ደስ ከሚላቸው ሰዎች ውስጥ ነኝና ዋዜማው ገበያ ስትሄድ ሰዎች እንደየአቅማቸው ሲገበያዩ ማየት በቃ የሆነ ሽታው የተለያየ ነገር ደስ የሚል ነገር አለ ገበያውና በደንብ አድርገን ነው እኛ ያጣጣምነው ነገር የለም። በጣም አሁን ለበዓል ብር ስጠይቂ ነበረ ሄደሽ ወርቅ ብር ትጠይቃለሽ። ያስቸገረችን እኛ ይሄ ዶሮ እንግዲህ ዛሬ አለባበስ የሚፈቅደው ለዶሮ አይደለም ወርቅ
ብር ስጠይቅ እንደ ያለ ገበያ ነው በጣም ብዙ ሁሉ ነገር ነው ያለው ግን ሾላ የሚገርም ነው ሾላ ገበያ ስንገባ በጣም የቆጨኝ ነገር ዶሮ ለመስራት ቀድሜ ሽንኩርት ገዝቼ ነበር እና ስንገባ ትክክለኛው ሽንኩርት ያበሻ ሽንኩርት እሱን ስላልገዛው ቆጨኝ ትንንሽ ሽንኩርት እሷ ናት ዶሮ እሱ ለዶሮ ነው እና ሾላ ገበያ ግን ትልልቁ ነው የገዛሁት ቀይሯለሁ ትልቁ ሽንኩርት ወስደሽ ትንንሹ ልገዢ ይሄንን መልሼ ይሄን ባልገዛም ግን ይሄን ገዛዋለሁ ሾላ ገበያ እኔ ዛሬ የገባኝ ነገር ለበዓል ብቻ አይደለም ለኑሮ ለአስቤዛ የሚያስፈልጉ በጣም ብዙ ነገሮች ነው ያሉትና ደስ ሲል ፍሬሽ ነው ሁሉም ነገር አለ ቅመማ ቅመም ዶሮ ሽንኩርቱ ሁሉ ነገር ነው ያለውና ሾላ ገበያ ደስ ሲል አንወጣ ብለን እኛማ የሾላ ገበያ ስም ለዛም እኮ ነው አሁን ባልሹ ምክንያት ነው መርካቶ ለምን የተባለው መርካቶ ለምን ይቆል በጣም ትልቅ ሁሉ ነገር ለዛ እኮ ነው የተጠፋፋነው እኛም በጣም አለም ቆይ አንተ ዶሮ ፐርፎርማንስ ሰብስበን የገዛው በብዙ ነበርና ከዚህም ነበርና እንደዚህ ቱብዬ ተመተቼ ነው ግን ጥሩ ከቤታችን ስንወጣ ተነጋግረን እኩል ወጣን የሆነ ሰዓት ላይ ጠፋ አንተ ከዛኛ ዶሮውን ይሄው ለእንግዶቻችን ይዘን መጣን ስለማልታይ ነገሩ በዛ በግርግር ውስጥ ገባ ግን የቅዳሜ ከሰዓት ቤተሰቦች የዋዜማውን ከኛ ጋር ስለሚሆኑ ስራ እናቅል ብለን ነው እኛ ዶሮና እንቁላሉን ገዝተን ያመጣነው ዶሮና እንቁላል ምን ተሰማችሁ ምርጫችሁ ገብቶ ያቀልን ደስ ብላችኋል ተመችቷችኋል በእኛ ምርጫ ተስማምቷል ማለት የፋሲካ በዓል ከሌሎች በዓላት በብዙ ለየት የሚያደርገው ነገር አለ እየተሰራም ነው የሚታደረው እየተሰራ ነው የሚታደረው ቤተክርስቲያን የሚታደረው ብዙ ትዝታዎች አሉትና ኋላ ላይ እንግዶች ይኖሩናል በደንብ የዋዜማው ደስ የሚለው ነገር ከድስት ወርዶ ወደ እንጀራ ነው ሰዓቱ ይደርሳል ልክ ዶሮ ሲደርስ ሰዓት የሚበላ ድሮ ማስታወቂያ ሰዓቱ ይደርሳል ጠዋት ተመርቶ ከሳመርከቱ ወዲያው ነው ለምግብነት የሚያገለግለው የፋሲካ የጾም ወሩ በጣም ደስ የሚል 2 ወር ልዩ ቦታ የሚሰጠው ነው በተለይ በክርስትና እምነት በጣም ልዩ ቦታ የሚሰጠው በመንፈሳዊ አገልግሎቱም ብትለው በሁሉም ነገር በጣም ደስ የሚል የጾም ወቅት ነው እሱ አልቆ ለፋሲካው መድረስ በጣም ትልቅ ትርጉም የሚሰጠው ነውና 9 ሰዓት የሚበላበት ምክንያት የተለያዩ ነገሮችን ዛሬ በእንግዳ በደንብ አድርገን ያንን ጉዳይ እናያለን ግን የቅዳሜ ከሰዓት ቤተሰቦች ራሳቸው አሁን እኛ ዋዜማው ሳይሆን በዓሉ መስለዋል ትናንት ደግሞ ስቅለት ነበረ በጣም በደማቅ ሁኔታ ነው የተከበረው እሱ ራሱ ደስ የሚል ድባብ ነበረው ሰሞነ ደግሞ የጸሎቱ ሐሙስ ጉልባን የሚበላበት ታይም ጉልባን ደግሞ ልክ የዶሮ በአመት አንድ ጊዜ ሌሊት እንደሚበላ ሁሉ ጉልባንም እንደዚህ በጣም ተናፋቂ በተለይ አድሮ ጠዋት በሚጥሚጣ በጣም አድሮ ጠዋት ሲቀዘቅዝ ነው አይደል ሲቀዘቅዝ ይሄ ምግቡ ላይ ነው እዛው ላይ ምግቡ ላይ አንዳንድ ሰዎች አሉ በቃ በዓሉ ላይ ሳይሆን ምግቡ ላይ ከነዚህ ውስጥ አንዱ ትመስለኛለህ ለማንኛውም በአገር ውስጥም ከአገር ውጭም ያላችሁ እንግዲህ ፋሲካን በዓል ከኛ ጋር እንድታከብሩ ምክንያቱም ከሀገር ራቅ ሲባል በዚህ ሰዓት በዓል ይናፈቃል ከቤተሰብ ጋር ማሳለፍ በጣም የሚናፈቅ ነገር ነውና እኛ አለን ከናንተ ጋር ማለት ነው ሌሊቱ ሙሉ የዕለቱም የበዓል ቀንም ነገም በደንብ በሰፊው ፋሲካን አብረን ነው የምናከብረው እንግዲህ እንግዶቻችን እዚህ ያው ዶሮውን ይዘው ይሄዳሉ ቶሎ መሄድ ያለባቸው ይመስለኛል ቀድሞ የሚሄዱ ዶሮዎች ግን እንሂድ እያሉ በቃና ሲግናል ጠራኝ ለማንኛውም ዶሮውን ሄደው መስራት ስላለባቸው ከኛ ጋር በጊዜ መሰነባበት ስላለባቸው ለኛ የያዝነውን ሰጠናል እነሱ ያዙትን ይስጡና ስለዚህ ችሎታቸውን ዞር ብለን እንፈትሻለን ለበዓል ዋዜማ ምን አመጣችሁ ምን አይነት ችሎታ አለ ከናንተ መሃል ለማንኛውም ግራ ቀኝ ብለን የቅዳሜ ከሰዓት ቤተሰቦችን ችሎታቸውን እንፈትሻለን ሙዚቃ ድምጽ ይኖራል ብዙ ነገር ለየት ያለ ነገርም አለ ተብለናል ዛሬ ከአንድ ቤት የመጡ አሉ ምን እንደሆኑ በኋላ ላይ በደንብ እናወራለን ዋና ደረሰን ስለዚህ ከኔ ጀርባ ነው የሚጀመረው ዳጊ እንዴት ናችሁ
ናችሁ ብላል። ሁለት ነው የጠራው። ሳያቸው ሁለት ናቸው። አይኔ ውስጥም የገቡት እንደዚህ ሁለት ናቸው። ከአንድ ቤት ነው የመጡት። ከአንድ ቤት። እስኪ በራሳችሁን ከፍ ብላችሁ እስኪ ማንን በል ስማችሁን? ህሊና ያለው እባላለሁ ከዓለም ባንክ ነው የመጣ። እሺ አንተስ? ህሊና ደግሞ በቃሉ ላይ ኩን እባላለሁ የመጣ ነው ከዓለም ባንክ። ከአንድ ቤት ነው የመጣችሁት? ባልና ሚስት ናችሁ? እንኳን ሚስት ናችሁ። ያልገባኝ ነገር ጸጊ የዓለም ባንክ እድር አለሽ እንዴ? ኧረ የለኝም። እንዴት አወቅሽ ብዬ ነው። ባልና ሚስት ከአንድ ቤት ከመጡ ታዲያ እህትና ወንድም እንደውም ነገ እድር አለሽ? የጠረጠርኩት እሱን ነበር። ምክንያቱም በጣም ብዙዎች ናቸው። መቼ ያገባችሁ? በልጅነት ትዳር በልጅነት ጥሩ። በቃ ቆያችሁ ከተጋባችሁ? ጥቅምት ውስጥ ነው የተጋባ። አሁን አዲስ ነው እንኳን አለ። ስለዚህ እኔ ያው መልካቸው ስላልተመሳሰለ ነው ባልና ሚስት ያልኩት። ሳያቸው አልተመሳሰሉም። ከአንድ ቤት የመጣችሁ ችሎታ አላችሁ። ሁለታችሁ ምንድነው ችሎታችሁ? ድምጽ ነው። ሁለታችሁ ቤት ውስጥ ትዘፍናላችሁ? እንዘፍናለን። እሺ አንተ አረፍ በል። ባለቤት ትጀምራለህ። እሺ አመሰግናለሁ። በቅድሚያ የማቀርብላችሁ ሙዚቃ የቬሮኒካ ዳነን ተናገር የሚለውን ነው። ምን አይነት ምን አይነት ምን አይነት ምን አይነት ምን አይነት ጭካኔ ቢሆን ነው ለኔ ለመለየት ያሰብከው? እንደማይችል አውቀህ ልቤን የምታስቀይመኝ እኔን። ምን አይነት ምን አይነት ምን አይነት አረፈደም ገና እጠብቅሃለው ቆርጦ ሳይቆርጥልህ ወዴት ትሄዳለህ? የተግባባንበት ብዙ ነገር ሞልቶ እንዴት ያለ ምክንያት እግሬ ይቀራል ወጥቶ አንተን ማለቴ ክፋት ይሆን እንዴ? ወይ ምናልባት ደግሞን በስቶብ መውደዴ ቀልድ ምር ጠፍቶኝ አለው ስደናገር እኔስ ምን አጠፋኝ? ለማን ሰው ልናገር? ለማን ሰው ለማን ሰው ለማን ሰው ለማን ለማን ሰው ለማን ሰው ለማን ሰው ለማን ከኋላ ቆንጆ ቆንጆ የዶሮ ማጀቢያ ነበር። እነሱ ራሱ ተናግረው እኛ ሳንናገር ተመስጠዋል። በጣም በእውነት የሚገርም ድምፅ ነው ያለሽ። ልስልስ ያለ የሚደመጥ እያንዳንዱ በቃ እንትኑ የሚደመጥ ድምፅ ነው። በጣም ገራሚ ድምፅ ነው ያላት። እናመሰግናለን በጣም ወንድማችን። አንተስ? ባለቤቷ ደግሞ ይህን እድል ስለሰጣችሁ አመሰግናለሁ። እኛም ስለመጣ ደስተኛ መስፈን የምፈልገው የዳዊት ግን በጣም ውድሻለሁ የሚለውን ነው። ይህ ዘፈን ደግሞ ለውዷ ባለቤቴ እንዴትስ አድርጌ የሁዲን ላሳይሽ ምን ቃል ተናግሬ ፍቅሬን ልግለጽልሽ? ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ በኖርኩበት እድሜ መስካሁን ዘመን እንዳንቺም ወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለቀድሞ ልቤ አይለወጥም ሁሌም ያንቺው ነው። አንቺ ያላየሽው ቤት ልብሽ ውስጥ ይሰር ገብቶበት ተኝቷል መስኮት በሩን ዘግቶ
የሰራሽውን ቤት አታውቂውምና ልብሽ ቁልፉን ይስጥሽው ክፈቺና በጣም 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 ነው የምወድሽ። መልዕክቱ ደርሷል። ግን ሁለታችሁም በጣም እናመሰግናለን። የዓለም ባንኮቹ ጥንዶች አሪፍ ነው ያቀረቡት። እኛ ደግሞ ቲፕ አለን ለነሱ አይደለ? ቤት ሲሆን ዶሮ ከተሰራ በኋላ ናጉርሰኝ ላጉርስሽ መቼም ያንተው ነኝ ናጉርሰኝ ሀሳቡ በቃ ይሆን ያሰፉ ደባልቄ ድምፅ ነው። እንዴት ነው ብችል ግን አንድ ቀን ጸገነት ዘፈን እያሰማሁ ብገርፋት ደስ ይለኛል። ሙዚቃ ሰማሁ ጎበዝ መስፈን የለባትም ማዳመጥ ላይ ብቻ ጎበዝ አንቺ አዳምጪ አትዝፈኝ። እናመሰግናለን። በጣም መልካም በዓል ይሁንላችሁ ዓለም ባንኮች። እሺ ዳጊ አብርሽ እኔ ጀርቤን እየከበደኝ ነው። አይዞህ እኛ እናወርድልሃለን። ታወርደዋለህ? ይኸው ከኋላ አንጋፋ ሰው ስላለ ነው። እውነት በጣም ታውቆኛል። ለልጅ ይታየዋል። እስኪ ራስዎትን አስታውቁ። እሺ እኔ መሰረት ታከለ ወልደ ዮሐንስ እባላለሁ። መሰረት ታከለ ወልደ ዮሐንስ እባላለሁ። ከመርካቶ አውቶቡስ ተራ ነው የመጣሁት። ከመርካቶ እና ምንድነው ለዚህ ኢቢኤስ ቴሌቪዥን ያለኝ ክብር በተለይ ለእናንተ በጣም ነው ወዳችሁ። በእውነት በጣም ወዳችኋለሁ፣ አከብራችኋለሁ። ያምን መደታል እዚህ እናንተ ጋር በበዓል ቀን መገኘት ፈልጌ በቃ ብዙ ነገሮችን ትቼ ነው እዚህ ቦታ የመጣሁት። ለምን ለእናንተ እዚህ ሁሉ ውስጥ ላላችሁት ካሜራ ለምትቀርጹት እዚህ ጋር ላላችሁት ለተሰበሰበው ህዝብ በአጠቃላይ ትልቅ አክብሮትና ፍቅር አለኝ እና ያንን ለመግለጽ ነው። እንደገና ደግሞ አሁን መስፈን የምፈልገው ከዛሬ 30 ምናምን ዓመት በፊት ያሬድ ሙዚቃ ትምህርት ቤት በመማርበት ወቅት አንቺን ትመስላለች ይሉኝ ነበር። በድምጽም መስላታለሁ። አመልማል አባት ልጅ ሆኜ እሷን ትመስያለሽ ይሉኝ ነበር። ፓንክ አበጥር ነበር እና የዛኔ ቅርጿ ምኗ እሷን ትመስያለሽ ይሉኝ ነበር እና ያቺ የልጅነት ህልሜ ነኝ። እኔም ወዳት ነበርና የልጅነት ህልሜ ናት። ዘፈኗም ደስ ስለሚለኝ መልእክቱ እስቲ እንትን እንሞክረው። እንግዲህ በሙዚቃው ቀጠልሽበት ማሚ? 1 ዓመት ተምሬ ወጣሁ። ምክንያቱም እኔ ፈልግ የነበረው ይገርምሻል ከስንት ሺህ ተማሪ ነው ኦሪየንቴሽን አለ ኦሪየንቴሽን የምትገቢበት አለ። እሱን ሁላ አልፌ ገብቼ ከዛ በኋላ እንትን ገባሁ 1 ዓመት ኮርስ ስገባ ምን የምፈልገው ፒያኖ ነበር። ከዛ እነሱ ደግሞ የምሰጡኝ ቫዮሊን። ግን ለወጣትነት ችኩልነት ባይሆን ኖሮ ያንን ቫዮሊኑን ሜጀር ባደርግ 2 ዓመት ስማር ደግሞ እንትንም ፒያኖን ማይነር ማድረግ ይችላል ነበር። በልጅነት ችኮላ አውጥቼ ነው ሙዚቃ እስካሁን በውስጥ ያለ ሙዚቃ ቤት። አሁን ለምሳሌ ሰርግ ቤት ብሄድ ልጆቼ ተቀምጠው እኔ ዘፈን ካየው ገብቼ ነው በጣም ደስ ይለኛል። ሙዚቀኞችን እወዳለሁ፣ አስቴርን እወዳለሁ። ብዙ ሀሳቤን ያሞላልኝ ውጥኔም ተሳካልኝ ስጦታው ወደር የለው ስራህን ላመስግነው ወገን አለኝ ብዬ በሰው ላይ ስመካ ሁሌ የሚጠብቀኝ እሱ ነበር ለካ ጸሎቴን ጩኸቴን ሰምቶ ደረሰልኝ በክፉ ቀን ደራሽ መከታ ሆነልኝ። እስኪ ላመስግነው አንድዬ ላመስግነው ሰው ሁሉ ሲተወኝ ያልተወኝ እሱ ነው። ሀሳቤን ያሞላልኝ ውጥኔም ተሳካልኝ ስጦታ ወደር የለም ስራህን ላመስግነው። ገራሚ ድምፅ ነው።
ተወዳጅ የሚገርም ድምጽ ነው። እናመሰግናለን። እጅግ በጣም ነው የምናመሰግነው። የመጨረሻ በጣም ጥሩ። አዎ አይደል? ወደ መጨረሻው እናልፋለን። ወንድማችን እንተዋወቅህና ታለንተን አቅርብልን። ማን እንበል? እሱ ባለው ተገኑ። እሱ ባለው ተገኑ። እሱ ባለው ምን ነው? ስራዬ ብዙ። ስራ ብዙ። ታለንት ምንድን ነው? ታለንቴም ብዙ። የትኛውን ነው አሁን የምታቀርብልን? አሁን ትንሽ በድምጽ ትንሽ ድምጽ ያው ራፕ ነገር ነው። ራፕ ነው። በጣም አሪፍ። ሰዎች ለሚላሉ አይሆንም አይቻልም፣ ለማመን ይከብዳል ያለህበት ሳልም የለበስከውን እንጂ የተላበስከውን ባያይ ለመውጣት ቢያቀት ዳገቱ ደረጃ ሆኖ በመንገዱ አቀበት መውጣቱ መንሸራተት መውረዱ እሺ አሰልቺ ነው ዋቃለሁ ላይ ብቸኛ ተስፋ ነው ድጋሜ እነሳለሁ እጠራለሁ ምክንያቱም ማረፍ ፈልጋለሁ እስከዛሬ ያየሁት ያለምን ጀርባ ነው ፊቷን ብትነሳኝ ብትገላምጠኝ ሄዳለሁ ሰራለሁ ንግዳ ስጠኝ ተረዳኸኝ በቃ ነገር አፈልገኝ አነካካኝ በቃ አውቆ የተኛ ነኝ አትጥራኝ ላልሰማ በእናት አስብ እንጂ ለቀረው ህይወት አሁን ልነሳበት ላልተኛሁት እንቅልፌ በእውኔ ላለምኩት ልነሳበት ምክንያቱም ያኔ 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 እንደዛም ባልመኝ የምድሩን ገነት በተስፋ የመኖር ሰው ላመነበት ድግዜ ሆና መፍትሄ ፍለጋ ከሰው ደጅ ስጠና ያለ መስሎኝ ጥብቅ ገመድ የሚሉት ዝምድና ቀጥዬ ተናገርኩኝ ያለፍኩትን ሁኔታ ፈተና ዝቅ ብሎ ልመና ሁሉንም አድርጎታል ለካምና የሆነ ሆነና የጠየቅኩት ሌላ እርሱ የሚሌ ሌላ ባቀውስ መንገዱ ምን ይጠቅማል እግር ይዞ ተራምድ ኧረ እንዲያው ይቅርብኝ እንዲህ ብሎ ዘመድ ያኔ ዶሮና እንቁላል ዛሬ እንደ ልብ የሆነበት የዋዜማ ፕሮግራማችን የቅዳሜ ከሰዓት እንግዲህ ተጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። እንኳን አደረሰን